ብላክ ማጂክ እንዲሁም ደግሞ ይሄ አይን ናስ ምንለውን ሲህር ምንለውን ያስወግድልናል ማለት ነው። ምክንያቱም አይን መርዝ ነው። መርዝ ደግሞ ሆድ ላይ መቀመጥ ፕሮባቢሊቲ ስላለው ሆድ ላይ የሚቀመጥ ማንኛውም አይነት ሲህሮችን ያስተካክላል። ሰላም አሊፋ ባህላዊ ህክምናዎች ነን። ዛሬ ስለ ሰነመኪ አንዳንድ ስፒሪቹዋል ጥቅሞችንና ፊዚካል አካላዊ እንዲሁም መንፈሳዊ ጥቅሞችን እነግራችኋለሁ። በመጀመሪያ ስለ ሰነመኪ ስፒሪቹዋል ነገሮች ከመግባታችን በፊት ሳይንሱ ምንድነው ያስቀመጠው የሚለውን እናያለን። ሰነመኪ ታይፕ ኦፍ ስፒሺስ ኔሙ ስናይ ሰና አሌክሳንድሪና በመባል ይታወቃል። በብዛትም ሰና በመባል ነው የሚታወቀው። ይህ ተክል አብዛኛውን ጊዜ ወደ አፋር ክልል ላይ በብዛት የሚገኝ ተክል ነው። ሰነመኪ ስሮቹም የራሳቸው የሆኑ ጥቅም አለው። ግንዱም እንዲሁም ደግሞ ቅጠልና ፍሬውም የራሳቸው የሆኑ ጥቅሞች አሉት። አበባውም የተለያዩ የሆኑ ጥቅሞች አሉት። ነገር ግን እኛ ዛሬ የምናየው የሰነመኪን ቅጠሉንና ቅርፊቱን ነው። ፍሬውን የሚይዘውን ቅርፊት በማድረግ ዱቄት አድርገን ያንን እንዴት አድርገን ለጥቅም እናውለዋለን የሚለውን ነው። ስለዚህ የመጀመሪያው የሰነመኪ ጥቅም ኮንስቲፔሽን ወይም ደግሞ የሆድ ድርቀት ያለባቸው ሰዎች ቢጠቀሙት ፍቱን መድኃኒት ሆኖ ያገለግላል ማለት ነው። ይህንን የሆድ ድርቀት ተከትሎ የሚመጣ የፊንጢጣ ለኪንታሮትም ካለ እሱን ለማስወገድ ይጠቅማል። ሁለተኛ ሰነመኪ የጡንቻዎችን ወይም ደግሞ የልብ ጡንቻዎችን ስለሚያጠነክር የተለያዩ የሆኑ የልብ በሽታዎችን ለመከላከል ይረዳናል። ይህም አንዱ አኪዩት የሆነ ሃርት አታክ ካለ እሱን ለመከላከል ይረዳናል ማለት ነው። ሰነመኪ ሌላኛው ጥቅሙ ምንድነው? ቆዳ ላይ ለሚወጡ አላስፈላጊ የሆኑ ነገሮች እንደ ቡጉንጅ ካለ፣ የማሳከክ ስሜት ካለ፣ ጀርባ ላይ በብዛት ሲተኙ የማሳከክ አይነት ስሜት ከተሰማቸው ሰነመኪን ቢወስዱ ይሄንን በሽታ ያላቅቃቸዋል ማለት ነው። ሌላኛው ሰነመኪ ለሄፓታይተስ ቫይራል ሎድን ከመቀነስ አንጻር፣ የጉበት ህመም ካለ እሱን የውስጥ ጤንነትን ከመጠበቅ አንጻርም የራሱ የሆነ ጥቅም ይኖረዋል። ጸጉር ላይ ስንመጣ ተባይ ካለ እንዲሁም እንደ ቅማል አይነት ወይም ቅኑጫ ካለ፣ ጸጉራችን ላይ እንደ ቅጫመም ካለ እነሱን ነገሮች ያስተካክላል፣ ያስወግድልናል ማለት ነው። ይህን ተከትሎ ደግሞ ሄር ሎስ ካለ ወይም ደግሞ የጸጉር መርገፍንም ይቀንሳል፣ ያስተካክላል ማለት ነው። ሰነመኪ ሌላኛው ዋነኛው ጥቅም ደግሞ በብዛት ማይግሬን ሄዴክ የሚሰቃዩ ሰዎች ካሉ ማይግሬን ሄዴክንም ያስተካክላል፣ ያስታግሳል ማለት ነው። ሰነመኪ ብዙ ጠቀሜታዎች አሉት። ከሞት በስተቀር ብዙ አይነት ህመሞችን የሚያድን ቅጠል ነው ተብሎ በብዙዎች ዘንድ ማረጋገጫ የተሰጠለት ተክል ነው ማለት ነው። ሌላኛው ስለ ሰነመኪ እንዴት መጠቀም እንችላለን ስንል 15 ግራም የሚሆነውን ዱቄት ማታ ላይ በማፍላት ሌሊቱ ሙሉ እናሳድረውና ጠዋት ተነስተን በባዶ ሆድ ሰነመኪን ከወሰድን በኋላ ከ6 ወይም ከ7 ሰዓት በኋላ ቀለል ያሉ ምግቦችን እንጠቀማለን። ያንን ካደረግን በኋላ በሰውነታችን ውስጥ ያሉ ማንኛውም አይነት ሃዛርዲየስ ሰብስታንስ፣ ቶክሲክ ሰብስታንስ ከጥፍራችን እስከ ጸጉራችን ድረስ ያለውን እስከ ታች ድረስ ያለውን ቶክሲክ ሰብስታንሶች ያስወግዳል። በምን መንገድ ነው የሚያስወግድልን? በተቅማጥ መንገድ ያወጣልናል ማለት ነው። ይህም የሚሆነው ምንድነው? ሰውነታችን ውስጥ ያሉትን ቶክሲክ ሰብስታንሶች ወደ ስቶመክ ላይ በመሄድ በማጣለል በተቅማጥ መንገድ እንዲወጣ ያደርጋል ማለት ነው። ምክንያቱም ሰነመኪ ሳይንሳዊ ነገሩን ስናይ ጋስትሪክ ሞቲሊቲ ወይም ይሄ የቦል ሙቭመንትን ይጨምራል ወይም ኢንተስታይናል ሙቭመንትን ስለሚጨምር በዚህ መንገድ ከሰውነታችን አላስፈላጊ ሆነውን ቶክሲክ ሰብስታንሶች ያስወግድልናል ማለት ነው። ሌላኛው ሰነመኪ ስለ ስፒሪቹዋሊ ስናነሳ ብላክ ማጂክ እንዲሁም ደግሞ ይሄ አይን ናስ ምንለውን ሲህር ምንለውን ያስወግድልናል ማለት ነው። ምክንያቱም አይን መርዝ ነው። መርዝ ደግሞ ሆድ ላይ መቀመጥ ፕሮባቢሊቲ ስላለው ሆድ ላይ የሚቀመጥ ማንኛውም አይነት ሲህሮችን ያስተካክላል፣ ይቀንሳል ማለት ነው። ይህንና መሰል ቪዲዮዎችን እንዲደርሳችሁ ከፈለጋችሁ ፎሎ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካለም ጥያቄዎች ካሉ በኮሜንት ሴክሽን ላይ ያስቀምጡልን። ሰላም አለይኩም።